ህልሜን ላካፍላችሁ። የኔ ህልም የኢትዮጵያ ህዝብ እርስ በእርስ ተዋዶ ማየት ነው። ታዲያ እናንተም ቪዲዮን በማየት ሀሳብ አስተያየታችሁን ኮመንት ሴክሽን ላይ ያስቀመጣችሁልኝ። በተለይ እንደኔ አይነት ህልም ያላችሁ ይህንን ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። አብራችሁን ቆዩ። ወደ መልእክት ወደ ሆነው ቪዲዮ ልውሰዳችሁ። ፋኖ የምትላቸው በጣም ሲንከባከቡኝ ነበር። ያሬድ ወና ብላ ይሄ እንደ ያሬድ አስቀምጡለት፣ ያሬድ ነው የሚበላው፣ ያሬድ እንደዚህ ነው የሚበላው፣ ያሬድ እንደዚህ። አንዳንድ ሰው እንደው ምን አይነት ነገር አለ መሰለህ፣ እኛ የነበርንበት ክላስ የነበርኩበት ክላስ ውስጥ ኦሮሞ ልጆች ነበሩ፣ ወጡና አማራ ብቻ ቀረ። እሺ ከዛ ሁሉም አይደሉም፣ አንድ ሁለት ኦሮሞዎች ለኔ በማሰብ ነው አንተ ከአማራ ጋር ስለምትጣላ እዚህ ውስጥ ሌላ ነገር ልትሆን ትችላለህ፣ ስለዚህ እዚህ መሆን የለብህም ምናምን አለኝ። ነው እዚህ እኔ አሪፍ ነኝ ወይ አሪፍ ነኝ አልገባህም? ነው ገብቶኛል፣ ምንም አያረጉኝም፣ ይወዱኛል ምናምን አልኩት። እንዴ ናኛ ክፍል አለ። እንዴ እዚህ ይወዱኛል ሁሉም። እዛኛ ክላስ ውስጥ አማራ ብዛት ነበር፣ ጉራጌ ያለ፣ ስልጤ ያለ እና የከፋ ልጆች ነበር። እሺ እንዴ እኔ እቃን ይዘህ ናኛ ክላስ ምናምን እንዴ እኔ በጣም የሚከብድ ነገር ነው ታውቃለህ። እኔ አውቀዋለሁ ኢነርጂ በጣም እኔ አሪፍ ነኝ፣ ምንም የሆንኩት ነገር የለም። ቄሶቹ ከሆኑ ምናምን የምትላቸው ፋኖች የምትላቸው ከሆኑ ምንም ፒስ ነኝ። እቃን ይዘና አንተ እሺ ሂድና እቃን ይዘው ጣ አልኩት። እቃን ይዘህ አንተ ክላስ አስገባና ካስገባ እኔ እመጣለሁ እናንተ ክላስ አልኩት። እሺ ሊመጣ ሲል እቃን ይዘው ሊሄድ ሲል ፋኖች የምትላቸው ማን አለ ምን ልታረግ ነው ያሬድ እቃ ጋር ያሬድ እኮ ጓደኛ ነኝ አይደል እንዴ ምናምን እኮ ብትሆንም እሱ በሌለበት እንትን ነው እሱኛ ክላስ ሊመጣ ማን ፈቅዶለት? መጀመሪያ እኛን አስፈቅዷል ወይ? በቃ አንተ ፍቅር የምታክሰውና ተጫዋች ኮንክ እዛ ጋር ስለ ብሔር ስለ ዘር ሳይሆን እንደው ስወጣ ፍርድ ቤት ሲሄድ ያሬዶ ማታ ጸሎት ያደርጋሉ። ያሬድንም እንዳፉ ሳይሆን እንደ ልቡ አይቶ ፈጣሪ ያስወጣው ምናምን ብለው ተጸልዩልህ። ከዚህ በላይ ምን ትፈልጋለህ? ለምን የቱን ሃይማኖት ነው የምትናገረው? የቱን እንትን ነው የምትናገረው? ከቄስ ጋር ጓደኛ ሆነ። እኔ እንግዲህ ከቄስ ጋር ማልመቻች ሰው ነበርኩኝ። ከቄስ ጋር ፍሬንድ ሆነ። ለካ እንደ አይነትም የሃይማኖት አባቶች አሉ፣ ለካ እንደዚህ አይነትም ጥሩ ሰዎች አሉ፣ ለካ እንደዚህ ነው ምናምን። ከዛ ሸኔ ተብሎ የታሰሩ ኦሮሞዎች አሉ። እኔ ጋር መጥተው ሲጫወቱ ያም ፋኖም ከኔ ጋር መጫወት ይፈልጋል፣ ሸኔም ከኔ ጋር መጫወት ስለሚፈልጉ ሳቅ ያለበት ቦታ ሁሉም አብሮ ነው የሚጫወቱ። ከዛ ጀለስ ሆነው አሁን እናንተ ናችሁ ጀለስ የሆናችሁት እንደዛ ውጪ የምትበላሉ። ይገርማል እኮ የሰው ልጅ እኮ በቃ በራሱ ጤነኛ ነው ሁሉም። እና ተስፋ የሚባለው ያስቀኛል። ከወሎ ነው የመጣው ፋኖ ነው። እሺ አመራሪውን የሆነ ፋኖ ላይ የሆነ ነገር ነው ብቻ ግን ያስቀኛል። ከሱ ጋር እንስቃለን ዝም ብለን ከመሬት ተነስተን ሳናወራም እንስቃለን። በቃ ሳየው ዝም ብዬ ስቃለሁ፣ ሲያየኝ ይስቃል። መጣ መጀመሪያ ቀን። እሺ አንተነ ልጅ ያሬድ አንተነ ቤተክርስቲያኒቷን የተሳደብከው አለ። ከዛ አጠገቤ ራቅ ብሎ ቁጭ አለ። ወንበሩን አስጠግቶ ምን ነው እለዋለሁ። አይ ላንተ የመጣው መብረቅ እንዳያገኘኝ ብዬ ነው። ትንሽ ራቅ ለበል እንዳያገኘኝ። ከዛ ዝም ብለን ሙሉ ሰዓት ቀልድ ነው። እስቲ አውሩ ሁለታችሁ እንባባላለን፣ እስቲ የሆነ ነገር ተባባሉ እንባባላለን። እንዴ እኔ ሌሊት ልብሴን ጥዬ ነው የምተኛው። ብርድ ልብስ ምናምን እጥላለሁ፣ ሙቀት አልችልም። ውጪ ትበላለህ የምትባል ሰው መጥቶ ሲያለብስ እንትን ሲል እንደዛ አይነት ነገሮች ታዲያ አልቅሽ አላውቅም። ይሁን ብለን ያለኝ ይሁን እንደው በአንድ ሀገር ስላለን ነው እንጂ የሰው ሀገር ሄደን ቢሆን ኖሮ እንዴት ምን ያህል እንደምንዋደድ መቼም ዲያስፖራ የሆናችሁ በሰው ሀገር የምትኖሩ ታውቃላችሁ አይደል እንዴ?